ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። አዲስ ባንክ ለስኬቱ የታመነ በፌዴራል መንግስትና በትግራይ አመራሮች መካከል መተማመን እንደሌለ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እሳቸው የመሩት ከአንድ ሳምንት በፊት ከፌዴራሉ መንግስት ባለስልጣናት ጋር በአዲስ አበባ የተደረገው ውይይት አስመልክተው በትላንትናው ዕለት በሰጡት መግለጫ በፌዴራሉ መንግስትና በትግራይ አመራሮች መካከል መተማመን እንደሌለ ተናግረዋል። ይህ አለመተማመን እንዲፈጠር ምክንያት የሆኑ በርካታ ጉዳዮች እንዳሉ የገለጹ ሲሆን ከነዚህ መካከል ዋነኛው የፕሪቶሪያው አፈጻጸም ጉዳይ ስለመሆኑ በግልጽ መናገር ይቻላል ብለዋል። አንድ ሁለት ብሎ ወደ ዝርዝር መግባት እንደማያስፈልግም ጠቅሰው ጉዳዩ በሁለቱ አካላት መካከል ሰፊ ክፍተት የፈጠረ ጉዳይ እንደሆነ አስረድተዋል። ልዑክ ቡድናቸው ከጠቅላይ ሚኒስትሩ የገንዘብ ሚኒስትሩን ጨምሮ ከተለያዩ ሚኒስትሮች፣ ሀገራዊ የምክክር ኮሚሽን፣ ብሔራዊ ምርጫ ቦርድና ሌሎችም ጋር መወያየቱን ገልጸው የመጀመሪያው ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር ለማድረግ ውጥን ተይዞ እንደነበርና ውይይቱን ግን ፕሬዝዳንቱ ብቻቸውን ማድረጋቸውን ጠቁመዋል። ጉዳዩን አስመልክቶ የተሰራጨው መረጃም ስህተት እንደሆነ ጠቅሰው ማብራሪያ ሰጥተውበታል። በአዲስ አበባና በአፋር ክልል ስለሚንቀሳቀሱት የትግራይ ተወላጅ ተቃዋሚ ኃይሎችና የፌዴራሉ መንግስት ያደርገዋል ስለሚባለው አስተዋጽኦም ውይይት መደረጉን የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት የፌዴራሉ መንግስት ግጭት ውስጥ የመግባት ፍላጎት እንደሌለው ተረድተናል ሲሉ ተናግረዋል። መሰል ውስጣዊ ችግሮች ናቸው ተብለው የተለዩ ጉዳዮችን በትግራይ በኩል መፍታት እንደሚገባ ንግግር መደረጉንም ጠቁመዋል። ምስ ኣብ ናይ ጠቅላይ ሚኒስትር ቤት ጽሕፈት ነይሩ ኣብቲ ናይ ጠቅላይ ሚኒስትር ቤት ጽሕፈት ኣብዚኣ ትሒዝና እውን ሓቲትና ነርና ግዜ ካብኡ ምስ ኸድና እውን ሓቲትና ዝሓትትናሉ ምክንያት ብቀጥታ እውን ሓቲትና ካሊእ ከዚህ በተጨማሪ ማንኛውም ችግር በሰላማዊ መንገድ መፈታት አለበት የሚል አቋም እንዳላቸው ጠቅሰው በክልሉ ካሉት ችግሮች መካከል አንገብጋቢ ናቸው የሚባሉትም ከፌዴራሉ መንግስት ጋር በተደረገው ውይይት መሰረት መፈታታቸውን ተናግረዋል። በዚህ መሰረት የመንግስት ሰራተኞች ደሞዝ፣ የድጎማ በጀት እንዲለቀቅ መወሰኑን የገለጹት ፕሬዝዳንቱ በተለያዩ ምክንያቶች ሳይለቀቁ የቆዩ በጀቶችም በቅርቡ እንዲለቀቁ እንዲሁም የመቀለ ከተማ የውሃ ችግርን ለመፍታት የገረብ ሰገን ግድብን ለመገንባት ተገዝተው በኋላም የታገዱ ማሽኖችም እንዲለቀቁ ከስምምነት መደረሱን አብራርተዋል። በቅርቡም ወደ ተግባር እንደሚገባ ነው የጠቆሙት። ገንዘብ በማሸሽ ውጭ ሀገር ላስቀመጡ ሰዎች ምህረት ማድረግ ይኖርብናል ሲሉ የብሔራዊ ባንክ ገዢ ተናገሩ። መንግስት በዚህ ላይ ወደፊት እርምጃ እንደሚወስድ ይጠበቃል ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በወቅታዊ የውጭ ምንዛሪና ተያያዥ ሁኔታዎች ላይ በብሔራዊ ቴሌቪዥን ላይ ቀርበው በሰጡት ማብራሪያ በሀገር አቀፍ ደረጃ የተቀየረው የውጭ ምንዛሪ አስተዳደር ስርዓት የውጭ ምንዛሪ ፈላጊዎችም ሆኑ አቅራቢዎች የሚተማመኑበትና አስፈላጊውን የውጭ ምንዛሪ ከገበያው የሚያገኙበት እንዲሁም ከበቂ በላይ የውጭ ምንዛሪ ሲኖራቸው የሚሸጡበት ሁኔታን መፍጠር ነው ሲሉ ገልጸዋል። ለዚህም በፊት በነበረው መንግስታዊ ስርዓት ላይ የተተገበሩ ገደቦችና ህጎች እየተስተካከሉ መሆኑን በመግለጽ አሁን ላይ ግን ከበፊቱ የ50 ዓመታት ልምድ ባለማውጣት ገበያው ላይ ክፍተት እንደሚታይ የተናገሩት ዶክተር ኢዮብ የውጭ ምንዛሪ እየቀነሰ እንዲሄድ ነው እየሰራን ያለ ነው ብለዋል። የብሔራዊ ባንክ ገዢው ከማሻሻያዎቹ በፊት በነበረው ስርዓት ተቸግረው ገንዘባቸውን ያሸሹና በውጭ ሀገራት ያስቀመጡ ሰዎች አሉ ብለው ሰው ገንዘቡን ወደ ሀገር አምጥቶ መጠቀም እንደሚችል ማረጋገጥ ያስፈልጋል ሲሉ አስታውቀዋል። ለዚህም ብሔራዊ ባንክ የንግድ ባንኮችና የውጭ ምንዛሪ ተጠቃሚዎች ጋር መቀየር ያለበት ነገር እንዳለ ሆኖ መንግስት ደግሞ ምህረት በማድረግ ገንዘብ ያሸሹ ሰዎች ወደ ሀገር እንዲመጡ ማድረግ ሊታሰብበት ይገባል ብለው ወደፊት ውሳኔ የሚሰጥበት ስለመሆኑ አመላክተዋል። ድሮ በነበረው ሪጅም ለምሳሌ 50 ዓመት በነበረው አጠቃላይ ችግር
ሰዎች ተቸግረው ብር ያሸሹ አሉ ውጭ ሀገር ያስቀመጡ አሉ ይታወቃል አንደር ኢንቮይስ ኦቨር ኢንቮይስ ያደርግ ነበር ስርዓቱ ኮንፊደንስ እንዳለው ካደረክ ሰው ገንዘቡን ማምጣት መጠቀም መውጣት እንደሚችል ስታረጋግጥለት ይሄንን ማይንድሴት ካመጣ ይሄ መቀየር አለበት ያልኩ ነው ብሔራዊ ባንክ ውስጥ መቀየር አለበት ባንኩ ጋር መቀየር አለበት ነጋዴው ጋር መቀየር አለበት ይሄ ሲቀየር ይሄ በብሔራዊ ባንክ ብቻ አይደለም በመንግስት ደረጃ መታየት አለበት ነው በሆነ ጊዜ ግን ምረትም አድርገን ገንዘባቸውን አምጥተው ሀገራቸው ላይ እንዲሰሩ ማድረግም ማሰብ ይኖርብናል ይሄ ወደፊት የሚታይ ኢትዮጵያ ባለፉት 5 ወራት ውስጥ ካወጣችው የውጭ ምንዛሪ ገቢ ያደረገችው የሚበልጥ መሆኑን የተናገሩት ዶክተር ኢዮብ ተካልኝ የሐዋላ የወጪ ንግድና የውጭ ኢንቨስትመንት ማደግ የውጭ ምንዛሪ ገበያውን በአዎንታዊ ሂደት ላይ አስገብቶታል ብለዋል። እንደ ባንኩ ገዢ ገለጻ በኢኮኖሚው ውስጥ የውጭ ምንዛሪ እጥረት አሁን የለም። እንዲሁም አሁን ባለው ስርዓት የመንግስትም ሆነ የግል ኢንቨስተር ከብሔራዊ ባንክ የውጭ ምንዛሪ የማያገኝ ሲሆን ከንግድ ባንኮች ማግኘት ነው የሚችሉት። የውጭ ባንኮች ወደ ሀገር ውስጥ መግባትን በተመለከተ በዚህ ዓመት ውስጥ መግባት እንደሚጀምሩ የተናገሩት የብሔራዊ ባንክ ገዢው እስካሁን ለወኪል ቢሮዎች ፈቃድ መስጠትና ፍላጎት ካላቸው የውጭ ባንኮች ጋር ውይይቶች እየተደረጉ ሲሆን የሀገር ውስጥ ባንኮች በዚህ ሂደት አብረዋቸው የሚሰሩ የውጭ ባንክ አጋሮችን ሲመርጡ ጥንቃቄ ሊያደርጉ እንደሚገባ መክረዋል። ግብጽ የኤርትራውን አሰብ ወደብ ለማልማት መስማማቷን ባለስልጣናት ገለጹ። ከጅቡቲ ጋርም ተመሳሳይ ስምምነት ማድረጓና ኢትዮጵያ ላይ ጫና ለመፍጠር የሚደረግ እርምጃ ነው ተብሏል። የግብጽ መንግስት የኤርትራና የጅቡቲ ወደቦችን ለማልማት ስምምነት መፈጸሙን ተከትሎ ሂደቱ በህዳሴው ግድብ የነበረውን መካረር ከኢትዮጵያ ጋር የሚያስቀጥል ነው ተብሏል። የግብጹ ዘ ናሽናል ጋዜጣ የመንግስት ምንጮችን ዋቢ አድርጎ እንደዘገበው ግብጽ በአፍሪካ ቀንድ ሀገራት በሆኑት በኤርትራና በጅቡቲ የባህር ወደቦችን ለማልማት የተስማማች ሲሆን ይህም ወደብ አልባ በሆነችው ኢትዮጵያ ላይ ለረጅም ጊዜ የዘለቀውን የናይል ውሃ ውዝግብ ኢትዮጵያ ላይ ጫና ለመፍጠርም የሚደረግ ዘመቻ አካል መሆኑ ተገልጿል። ግብጽ ከኤርትራና ጅቡቲ ጋር የተፈራረሙት ስምምነት ግርግር ባልበዛበትና እምብዛም ክፍት ያልተደረገ መሆኑ የተገለጸ ሲሆን በስምምነቶቹ መሰረት ግብጽ በኤርትራ የሚገኘውን የአሰብ ስትራቴጂካዊ የቀይ ባህር ወደብ እንዲሁም በጅቡቲ በኤደን ባህረ ሰላጤ የሚገኘውን ዶራሌህ ወደብ አቅማቸውን ለማሳደግ የጦር መርከቦችን ለማሳረፍ እንዲሁም ውስን የሆነና የተደራጀ ወታደራዊ ማረፊያ ቦታ ለመፍጠር እንደሆነ ታውቋል። ከኤርትራና ጅቡቲ ጋር የምትዋሰነው እንዲሁም በአሁኑ ሰዓት የባህር በር ማግኘት የህልውና ጉዳዩዋ የሆነችው ኢትዮጵያ በጅቡቲው ዶራሌህ ወደብ ላይ በከፍተኛ ደረጃ ጥገኛ መሆኗ የሚታወቅ ሲሆን ግብጽ ይህን ወደብ ነው ለማልማት የተስማማችው። ግብጽ ከኤርትራ ጋር የገቡትን ስምምነት በሚስጥራዊ ሁኔታ የተፈራረሙት ባለፈው ጥቅምት ወር ላይ ፕሬዝዳንት ኢሳያስ አፈወርቂ ካይሮን በጎበኙበትና ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በተገናኙበት ወቅት ስለመሆኑ ምንጮች ገልጸዋል። ሌላው ስምምነት ደግሞ በግብጽና በጅቡቲ ከፍተኛ ባለስልጣናት መካከል ውይይት ተደርጎበት የተጠናቀቀ መሆኑ ተዘግቧል። በጠንካራ የፖለቲካና ወታደራዊ ግንኙነት ከኤርትራና ጅቡቲ ጋር የተሳሰረችው ግብጽ በሁለቱ ወደቦች ላይ የጦር መርከቦችን የሚሰፍሩበት ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተር አጓጓዦች ነዳጅ የሚቀርብበት ማዕከል እንደምትገነባ ተገልጿል። እንደ ባለስልጣናቱ ገለጻ ስምምነቶቹ በሁለቱ ሀገሮች ማለትም ኤርትራና ጅቡቲ ውስጥ የግብጽ ወታደሮች እንዲገኙ ህጋዊ ፈቃድ የሚሰጡ መሆናቸውንና የግብጽ የጦር መርከቦች ወደ አሰብና ዶራሌህ ወደቦች አዘውትረው እየተመላለሱ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስላጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ